የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ደህና ነሽ? እኔና አንቺ እየተዋደድን መለየት የለብንም። እሺ ከፈለግሽ መግለጥ ትችያለሽ። ልቀቀኝ ብሩኬ፣ ልቀቀኝ። ተነስ ማለት ተነስና ልቀቀኝ ብሩኬ። ማለት ነው ተነስ። ልሰርልሽ ቀለበት። አሁን የቀልድ ሰዓት አይደለም። እየቀለድኩ አይደለም። የቀልድ ሰዓት አይደለም ብሩኬ። ዛሬም እንደሌላ ጊዜዎች የሚልህ ነው የሚመስለው። ቅመምዬ ህይወት ላንተ ቀልድ ነው። እኔን ለማባበል እንዳትሞክር። እንደውም በጣም ተረጋግቼ እያወራሁህ ነው። ከዚህ በላይ ደግሞ ምንም ነገር አልፈልግም። ቦርሳዬን ስጠኝ። ለእኔ ደግሞ እንደዚህ መቸገር አልነበረብህም። ገባህ? ይህም ቢሆን አስፈላጊ አይደለም። ምንም ነገር ለእኔ ያስፈልገኛል። ከኔ ጋር መቀጠል አይደለም ፈልጊው አንቺ። አልፈልግም። አሁን ደግሞ አልፈልግም። ሰላም ሰላም፣ እንዴት ናችሁ የጨረቃ ፋሚሊ፣ የኛ ፋሚሊዎች? እኔ ያለው ፈጣሪ ይመስገን ዛሬ መጥቻለሁ። በከባዱ ነው የመጣሁት። እንደምታዩት የቀለበት ነው የሚለው ፕሮግራም የለውም፣ ግን ቀለበት ነው። ቀለበቱ እዚህ ውስጥ ነው፣ አሳያችኋለሁኝ። ዛሬ በዋነኝነት የመጣሁበት ምክንያት በጣም ብዙ አስቸጋሪ ጊዜዎችን አብረን አልፈናል። በጣም ብዙ ጊዜዎችን አብረን አልፈናል። የሚያናድዱን ደስ የሚሉም ብዙ ጊዜዎችን አብረን አልፈናል እና በተለይ በዚህ ጊዜ ላይ እንደዚህ ተፈተኝበት እማውቀው ጊዜ የለም። እንደዚህ በጣም ብዙ ፈተና ያየሁበት እማውቀው በቃ የለም። በእውነት ይከብዳል። ብዙ ፈተናዎችን አልፌን ብመጣም እንደዚህ ለማመን የሚከብዱ ፈተናዎችን የገጠሙኝ ጊዜያቶች የሉም እና ዛሬ የመጣሁበት ምክንያት በጣም ደስ በሚል ምክንያት ነው እና በተለይ እዩ ቴንኪዩ፣ አመሰግናለሁ። በራስሽ ፍቃድ ሌላ ችግር ውስጥ ሳንገባ ከኛ ህይወት ለመውጣት በመጣርሽ በጣም አመሰግናለሁ እና ቴንኪዩ። ትናንት ያያችሁት ነገር ነበር እና እኔም ትንሽ ከሀይሚም ጋር አልተግባባንም ነበር። እኔም አግሪሲቭ ነኝ፣ እሷም እንደዛው ጥሩ ሙድ ላይ አልነበርንም እና እኔም ሀይሚም ተጣልተን ነበር የሄድነው። እዩ እኔና እሷን ለማስታረቅ ነበር የመጣችው፣ ግን ተጣልተን ነበር የሄድነው። እሷ በምትናገረው ንግግር እኔ እየተናደርኩኝ ከእሷ ጋር እየጣለው ነበር እና ይሁንና ይለፍ በሚለው አልፈናል። ዛሬ እንግዲህ ሁላችንም የምንጠብቀው የምንመኘው ቀን ነው አይመስላችሁም? ትልቅ ፕሮግራም አዘጋጅቻለሁ። እዚህ ሳይሆን እዚህ ሰው እንዲበዛ አልፈለግኩኝም እና የራሴ ምክንያቶች አሉ። ያለሁበት ሁኔታ በጣም የሚያናድድ እና የሚያስጠላ ስሜት ውስጥ ነኝ አሁን ላይ። ባይገርማችሁ ሰው እንዲበዛ ያልፈለግኩበት ምክንያት እዚህ ጋር ሌላ ቦታ ላይ እንግዲህ የጠሯቸው ጓደኞች ያሉ ሌላ አሪፍ ፕሮግራም ዘጋጅተዋል እና እዚህ ጋር ሁሉም ነገር ከተሳካ አይደለ የገባንበት ችግር ትልቅ ስለሆነ ላይክ የሃይሚንም ሃይሚ ያልኩኝ አወራሁ ለሃይሚ ነው ያዘጋጀሁት ይህንን ፕሮግራም ፋሚሊ። ለቅመሜ ከዚህ በፊት የመለሰችልኝ ቀለበት አለ እዚህ ውስጥ እና ራሱን ቀለበት ደግሜ ላስርላት ነው። ከዚህ በኋላ ከእሷም ጋር መጣላት ምንም ማለትም አልፈልግም። ይቅርታም ማለት አለብኝ። ያው ይቅርታ ያለ ትንሽ ሰው ማለት ትንሽነት ምናምን የበታችነት ስሜት የሚያሰማ ነገር ስላልሆነ በጣም የትልቅ ሰው የበሰለ ሰው አስተሳሰብ ስለሆነ ይቅርታ ማለት ግዴታ እንደሆነ አስቤያለሁ እና እንዴት ብዬ ላስረዳችሁ? ሀይሚም የራሷ ችግር ውስጥ ናት፣ የራሷ ስሜት ውስጥ ናት። ማለት እሷ ያለችበት ስሜትን አንረዳውም አይደለ? ላይክ እኔ በእሷ ቦታ ሆኜ ለማሰብ በጣም ሞክሬያለሁ። ከዚህ በፊት በጣም ብዙ ጥሬያለሁ እና ዛሬ ያደረጋችሁት ነገር ነገ ይረሳል እና ላይክ ሀይሚን ይቅርታ መች ጠየቃት ምናምን አይነት ውስጥ እየተገባ ነበር እና ብዙ ጊዜ ሞክሬ ነበረ። እኔና ሀይሚ እንዳንለያይ በጣም ብዙ ጊዜ ጥሬ ነበር፣ ግን ያ ሁሉ አስፈላጊ አይደለም። ዛሬ የኔም የሀይሚም እና እኔና ሀይሚም ብሎ የሚወደንም ቤተሰባችንም የደስታችን ቀን ነው ብዬ ነው የማስበው። እንግዲህ በዚህ እድሜ ቀለበት ማሰር እንግዲህ አስባችሁታል፣ ተወስኗል ነው የምላችሁ። ይሻላል ምንም ላይክ አሁን ተጨቃጨቅን ምንም በቃ ነገራቶች እየባሱ ስለሄዱ በቃ እኔ ልተውና ሁሉንም ነገር እኔም ወደ ሰላም ይሻላል በሚል ቅመምዬንም ለማስደሰት ብጥር ይሻላል በሚል ነው የመጣሁት። ብዙዎቻችሁ ግልጽ ያልሆኑላችሁ ነገሮች አሉ። ለምሳሌ
ስለ እዩ ሆዷ ውስጥ ስላለው ልጅ ምንም ግልጽ ያልሆነላችሁ ነገሮች አሉና አሁን ላይ ምንም ግልጽ ማድረግ አንችልም። ምክንያቱም እዩም እንዳለችው እኔም እያልኩት እንደነበረው ጊዜ የሚፈታው ነገር ነው። ልጁ ሲወለድ ሁሉንም እውነት የምናውቅ ይሆናል ማለት ነው እና እኔ ልጁ የኔ አይደለም ነው ምናምን እያልኩኝ መጨቃጨቅ በጣም ስለሰለቸኝ ነው እና ቴንኪዩ በዚህ አጋጣሚ በጣም አመሰግናለሁ እዩ። በቃ በራስሽ ፈቃድ ምናምን ከኛ ስለወጣሽ እግዚአብሔር ያክብርልን። ሲቀጥል ደግሞ የልጁንም ነገር ወደፊት የምናየው ይሆናል። እንደዚህም በኮንፊደንስ ይህንን ነገር ማደርገው ልጁ የኔ እንዳልሆነ በጣም 100% ስለማቅ ነው እና ተውት፣ እሱን በቃ የጊዜ ጉዳይ ነው፣ እንደርስበታለን። ቅመምዬን ይዟት የሚመጣ ሰው አለ። ይህንን ነገር ኤክስፔክት ታደርጋለች ብዬ አላስብም። ልትፈራም ልትደነግጥም ትችላለች እና እዚህ ጋር እሺ ብላኝ ከተቀበለችኝ ወደ ትልቁ ፕሮግራም ወስዳቸዋለሁ ማለት ነው። ከቅመሜ ጋር ሁሉንም ነገር እምናይ ይሆናል። እዚህ ቦታም ለብቻችን እንድንገናኝ የፈለግኩትኝ የራሳችንን ችግር ራሳችን ፈተነው ሁሉንም ነገር በሰላም በምን በፍቅር በምናምን ብቻ ጨረሰ ነው ወደ ትልቁ ፕሮግራም እንሄዳለን። በዚህ አጋጣሚ በዓለም እየደረሰ ነው። ነገ ገና ነው፣ የመድኃኒታችን የኢየሱስ ክርስቶስ የገና ልደት ነው አይደለ? እና እንኳን አደረሳችሁ ማለት ፈልጋለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች በሙሉ እንኳን አደረሳችሁ። ከዚህ በፊትም እንደምለው በዓላት ሲመጣ በጣም ብዙ የምትጨነቁ የሚረብሻችሁ፣ እምባ የሚላችሁ ቤተሰብ የሚናፍቃችሁ ቤተሰቦቻችን አላችሁ እና ፈጣሪ ከእናንተ ጋር ይሁን። እኛም በቻልነው አቅም ፈጣሪ ልቦና ሰጡን ሰላም ካደረገን በዓለም በዓል ለማስመሰል የቻልነውን ሁሉ እናደርጋለን። እናንተም በጸሎታችሁ አግዙን። ከዚህ በፊትም እያገዛችሁን ነው። የእኛን ሰላም አንድ እንዲሆን ሁሉንም ነገር እየጣራችሁ ነበር እና ያቺ ሰላም እንድትመጣ ብቻ ጸሎት፣ ፍቅር፣ አንድነትን ጸልዩልን። እናመሰግናለን። እኛም በጸሎታችን እናስባችኋለን። ለማንኛውም ፋሚሊ ቅመሜ ምን እንደምታስብ አዱን ነው አላውቅም። በጣም የሚያስደነግጥ ነገር ነው። እንዴት ብዬ ላስረዳችሁ? እኔም ገና ነኝ አይደለ? ሀይሚም ገና ናት። ታውቁታላችሁ ያለንበትን እድሜም ሁሉንም ነገር ታውቃላችሁ እና በዚህ እድሜ በሪያሊቲው አስቡ። ከዚህ በፊት እንደዚህ በከባዱ ምናምን አልነበረም። እዛ ከባድ ፕሮግራም አለ እና ያስፈራል፣ ስሜቱ ይከብዳል። ግን ደግሞ ያው እንደምታውቁት የሆነ ችግር ሲፈጠር በጣም ብዙ ክፍተትም ተጠቅመው እኛን ሊጎዱ የሚሞክሩ ሰዎች እንዳሉ በጣም ተረድቻለሁም እንዳለም አውቃለሁኝም። ግን እኔና ሀይሚ ስንገናኝ እኔና ሀይሚ በምናወራቸው ነገሮች ልንግባባ አንችልም በፍጹም ምናምን። ለዛ ነው በጣም ብዙ የምንዳረሰው በጣም ብዙ ችግር ውስጥ የምንገባው እና በቃ ጠፍቶን አይደለም። ማን ምን ሊያደርግ እንደሚፈልግ ምን አይነት ከጀርባችን ምን አይነት ሰው እንዳለ ይህን ክፍተት ተጠቅሞ ሌላ እንትን ውስጥ በቃ ላይ ከኔ ጋር ቴክስቶች ይላኩ ነበረ። ማይሆን ቴክስቶች ከሀገር እናስወጣክ የሚል አለ፣ የሆነበትን እንውሰድ የሚል አለ። ብቻ ሆድ ይፍጀው እና እነዚህን ክፍተቶችን እየተጠቀሙ በቃ አለ አይደለ ሰው የሆነን ሰው አለያይቶ ለራሱ የግሉ ለማድረግ በጣም ብዙ የሚጥር ሰው አለ እና እንደዚህ አይነት ነገር ደግሞ እኔና ቅመሜ ላይ ብዙ ተስፋ የጣለብን ልጆች ላይ እኔ እንጃ እንዲፈጠር አልፈልግም። በእኔና ሀይሚ ግንኙነት መሀል በጣም ብዙ የሚገራርም ቤተሰብን አግኝተንበታል። እናንተን የመሰለ በዚህ ሁሉ ዓመታት ውስጥ በጣም ደስ የሚል ፋሚሊን አግኝተናል። በጣም ደስ የሚል ፊድባክን አግኝተናል። በቻልነው አቅም ለወገኖቻችን ለመድረስ እየጣርን ነው። ለተቸገሩ ለመድረስ እየጣርን ነው። ይህ ሁሉ የሆነው እኔና ሀይሚ ስላለን አንድ ስለሆነ በጣም ብዙ በጎ ስራዎችን እየሰራን ነበር አይደለ? ተመስገን ነው። ይህ ሁሉ ነገር የሰጠን ፈጣሪ ነው። በረከት ሰጥቶናል። ፍቅር፣ የሰው ፍቅር ሰጥቶናል እና እናንተን የመሰለ ፋሚሊ ሰጥቶናል እና ይመስገነው አይደል? ይሄ ሁሉ ማለት በቃ ይሄ ሁሉ የሚያስደስቱ ነገሮች እያሉን የሚያጣሉን ነገሮችን ደግሞ ቦታ መስጠት እንዳሌለብን አምናለሁኝም። ከዚህ በፊት አውቃለሁ፣ ሁሌም ነው የምለው። ግን እዚህ ነገር ውስጥ ስንገባ በቃ ማይሆን ችግር ውስጥ እንደርሳለን እንገባለን ነው እና ታውቁናላችሁ። እኔም ሀይሚም ወደማይሆን አካሄድ ነው የምንገባው ሁሌ። ብቻ እንትናችን ይገርማል ማለት በቃ እንናደዳለን ምናምን ነው በቃ ቃል አጠውቁ። በዛ ላይ ፍርሃትም አለ። አሁን በጣም እየፈራሁ ነው። ላይክ ቀለበት ከባድ ነገር ማለት ልብም ባያስርም ግን ብዙ ባይዘው። ይሄ ግን አሁን ብዙ ጊዜ የታዘብኩት ነገር አለ።
አብሯችሁ ሰው ካለ ሜይ ቢ ፍቅረኛ ምናምን ከእናንተ ጎን ከሆነች ካለ ችግር ነው። በጣም ብዙ ሰው ያስቸግራችኋል። በቃ ከምታስቡት ከዓላማችሁ እንድትወጡ የሚያደርጋችሁ ነገሮች ብዙ ነው፣ ይፈታተናችኋል። እና ያንን ነገርም አልፎ ለትዳር መብቃት በጣም ትልቅ ነገር ነው። ትዳር ውስጥም ገብተን ፈጣሪ ብሎ እኔና ሀይሚ ከተጋባን እራሱ እኔ እንጃ በቃ ልቦና ይስጠን፣ ክፉ የሚያስቡ ሰዎችን ያርቅልን። አንዳንድ ጊዜ በጣም በራሴ ያዝናሉ በእውነት እኔ እንጃ ሰው እያመንን እኔ አሁን በተለይ በጣም ሰው አምናለው። ኤኒ ሰምባዲ በእኔ ከኔ የሆነ ሰው ፈልጎ የሆነ ነገር ቢያወራኝም ምንም ቢለኝም ያንን ሰው ማስከፋት አልፈልግም እና በዛ መሀል በጣም ብዙ ክፍተት ህይወቴ ላይ እየፈጠርኩ ያለው ይመስለኛል። እና ልቦና ይስጠኝ፣ እኔንም ልቦና ይስጠኝ። ብቻ ሁሉንም ነገር ከዚህ በኋላ የምናየው ይሆናል። ለማንኛውም ለቅመምዬ አበባ አዘጋጅተናል። እዚህ ጋር ግብድዬ ጎረምሳ አይታችሁታል። አንተ የገና አባት በሉት እኮ ቀይ በነጭ ነው አዘጋጅቼላታለሁ። በጣም ነው አሸንጉሊት የምትወደው እና እንግዲህ እኔ የሚያህል ሰውዬ እኔ ስናፍቃት እያቀፈችው ምናምን እንድትቆይ በሚል ትላላችሁ። ብቻ አሸንጉሊት ስለምትወድ ገዝቼላታለሁኝ። ቀለበቷንም ላሳያችሁ። ቆይ የገዛ አንቺ እሷ ይኸውና ከዚህ በፊት ያሰርኩላት ቀለበት ነበር እና አዲስ መግዛቱ አስፈላጊ ነው ብዬ አላሰብኩኝም። ምክንያቱም እቺ ቀለበት ላይ በጣም ብዙ ነገር አለች። እንዴት እንደገዛሁትን ያውቀዋለሁ። እንዴት ብቻ ብዙ መስዋዕትነት የከፈልኩባት ቀለበት ስለሆነች እቺ መተው አልፈለግኩኝም እና ድጋሚ ሀይሚ ላይ የምናየው ይሆናል ይህንን ቀለበት ማለት ነው። እንግዲህ ቅመሜም ሰከን ብላልኝ ተረጋግታልኝ እንደምትመጣም ተስፋ አደርጋለሁ። ላይክ እኔና እሷ ስንገናኝ ብዙ እንትኖች እንዳሉ አውቃለሁ፣ ግን ያ ነገር አስፈላጊ አይደለም። የሚበጀን ሰላም ስለሆነ ያው ለሰላም ብዬ መጥቻለሁ፣ ለፍቅር ብዬ ሰላም ፈልጌ መጥቻለሁ እና ወደፊት በጣም ብዙ ነገር የምናይ ይሆናል። እሺ ፋሚሊ፣ በእውነት አይፕሮሚስ ቡታጀራ የመጣሁበትን ምክንያት ለማንም እስካሁን አልተናገርኩም። ትንሽ ሰው ነው የሚያውቀው፣ ግን መጥቼ ምክንያቱ ምናምንም አልታወቀም እና እንግዲህ ዛሬ እኔና ቅመሜ ሰላም ሆነን ሁሉም ነገር ሰላም ከሆነ የመጣሁባቸው ምክንያቶች አይ ቲንክ ትንሽ ቀናቶችን ነው የሚወስዱብኝ። ትንሽ ቀን ነው የሚያስፈልገው እና የዛኔ ሁሉንም ነገር ይፋ ማደርጉ ይሆናል። ያንን ነገር በጉጉት እንድጠብቁ ፈልጋለሁ። በጣም ትልቅ ነገር ነው፣ በጣም ወሳኝ መሰረታዊ ነገር ነው እና ደስ ይላታልን ብዬ ተስፋ አደርጋለሁኝ። አይገርማችሁ ያንን ነገር ያደረግኩት ለሁለት ነገር ነው፣ ለሁለት ሰው ነው። አንዱ ለቅመሜ ነው፣ አንዱ ለሆነ ሰው ነው። ብቻ በጣም ብዙ መስዋዕትነት ተከፍሎበታል። በእውነት እንዴት እንደደከምንበት ምናምን እኔ ያውቀዋለሁኝ እና ብቻ የዛን ቀን በሰላም ያገናኛል። ሁሉንም ነገር ስንጨራረስ የማሳውቃችሁ ይሆናል። ለማንኛውም ቤተሰቦቼ በጣም አመሰግናለሁኝ፣ በጣም ወዳችኋለሁኝ። ዛሬ ይህንን የመሰለ ፕሮግራምም እንዳዘጋጀ ያደረጉኝ ሰዎች አሉ። እቺን ዲኮር የሰሩልኝ ሀፒ ዲኮር ናቸው፣ ቡታጀራ ማለት ነው። በጣም አመሰግናለሁ። አድራሻቸው መናኸሪያው ጋር ነው። እንደዚህም እንዳምር አጣድፈው ምናምን ነው በቃ ማለት ከወንድሜ ጋር እያወራሁ ነበርና ሁሉንም ከሀብቴ ጋር ማለት ነው ሁሉንም ነገር አየን ምናምን ሁሉንም ነገር ለማስተካከል እንዳለብኝም እሱ ተናገረኝም ተቆጣኝ ምናምን ብቻ ቴንኪ ወንድሜም እንዲህ እንዳምርብኝ የሚያደረጉኝ ማርያም መውጫ ቡታጀራ ማርያም መውጫ ሄኒ ፋሽን ነው እና አመሰግናለሁኝ። ሄናዬ ክበርልኝ፣ መስዋዕትነት ከፍለልኛል። የሌሎቹንም እንትን ብሎ ምናምን ተቸግሮልኝ ነው የሰራልኝ እና አይ ቲንክ እንዳማረ አምሮብኛላ። ካሜራማን ያበደ ነው ብላችሁ እና ሀፒም ዲኮር በጣም አመሰግናለሁ። ብራዘራይ ይመችሽ። ለማንኛውም ቅመሜ ስትመጣ ዲዩ ሜሪሚ ነዋ የሚባለው ዲዩ ሜሪሚ ዌልሜ በቃ ምናምን ሙዳራምዳለሁ። ለማንኛውም ቅመሜ እስክትመጣ አብራችሁ ቆዩ። እወዳችኋለሁኝ። ይመቻችሁ ፋሚሊ። ሰላሙን ይስጠን ሁላችንንም። በጸሎት በምናምን አግዙን። ፈጣሪ እንዳልኳችሁ ፈጣሪ ካለ እንግዲህ በዓልን ከቤተሰብ ጋር ወደ እናንተ ደስ የሚል ቪዲዮ ለመምጣት እንሞክራለን። ያም የሆነው
እዚህ ዛሬ ቅመምዬን አሳምነን ወደ ሰላሙ ተመልሰን ቀለበታችንን አስረን ወደ ትልቁ ፕሮግራም ሄደን ለበዓል እንቀውጠዋለን። ይመቻችሁ፣ እንቀውጠዋለን። አታስቡ ቤተሰብ ምናምን በቃ ያ ጭንቀት በቻልነው አቅም ለማስረሳት እንሞክራለን። ያ ጀማ ዋካንዳ ፎሬቨር። እናንተ ጸልዩልኝ በእናታችሁ። ልቤ እየመታ ነው የምላችሁ። በቃ እየመታ ነው ልቤ። ዘፈን ላውጣ እንዴ? አዋላለም። ለማንኛውም ፋሚሊ አበባ ለሆነች ልጅ አበባ የመሰለ ይዣለሁ። እንዴት ነው ካሜራማን? ያበደ ነው እንግዲህ። ንጉሱ ዙፋኑ ላይ ተቀምጧል። ተነስ። አይ ይቀመጥ። የቅመሜ ቦታ ቢሆንም መሬት ላይ ላስቀምጠው እንዴ? ይህም ያህል ግብድዬ ሰውዬ ጋር መጥቻለሁ። ወይኔ ብሩኬ ሰውዬ ምንድን ነው የምትወርቀው? ስንት ትልቅ ችግር እንዳለብኝ ታውቃለህ? ብዙ ነገር እኮ ነው ያለብኝ ከዚህ በኋላ እንዴ። ከዛ ወደ ከባዱ ፕሮግራም የምንሄድ ይሆናል ያጀማ። እስከዛ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጠብቁን። እንወዳችኋለን። ፒስ። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ደስታ ተገመደ ላይ ፈታ እንደዛ የጸና ከላይ ያልበቀለ ከሾህ ከአረም ላይ የተዘራ ከእውነት ፍሬ የሚያባብል ውዴ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እንያችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ አድምቁላቸው በልልታ ሆታ ለእናት ለአባት የተቀደሰ ገና መስገና ቸብ ቸብ አርጉት በልቶ ጠጥቶ አገር ባህሎች ምን እያረክ ነው? ወይኔ ጉዴ ፈላ። ሚኪ እንዳዞሪ የኔ ደህና ነሽ? አትዙሪ ወደዛ። ሚኪስ ማን ነው ሚኪ? ምንድን ነው? አላማረብኝ። ይሄንስ አምሮብሃል። ታዲያ ከኔ ህይወት ጋር ምን አገናኘው? እንዴት ነው የማያገናኘው? እኔ ቆንጆ አሁን ስሚ፣ ነይ ቦርሳሽን አምጪ። እንዳትዞሪ፣ ቆይ እዛው ቁሚ። እሺ እሺ። ምንድን ነው? አሁን ስሚ፣ እዚህ ጋር ካሜራ አለና ከዛ ውጪ ላይ የሆነ ቦታ ወስድሻለሁ። ከባድ ፕሮግራም ተዘጋጅቷል። ምን አስበህ ነው? ምንም አላሰብኩኝም ቅመምዬ። ከባድ ፕሮግራም ተዘጋጅቷል እና ያንን ፕሮግራም ደግሞ አብረን የምናሳልፍ ይሆናል። እሺ እኮ ምንድን ነው? የኔ ቆንጆ በቅድሚያ እንኪ። ምንድን ነው ይሄ? አበባ ነው ያዥልኝ። እንዴ ማለት ምን ለማድረግ እየሞከርክ ነው? ዝም ብለሽ አትቆይም። ከዛ እዚህ ጋር ስም ታወጪለታለሽ። እሺ ለዞር እንዳዞር ይገኝ እኔ እመጣለሁ። እዚህ ጋር አይተሻል። እቀፊ እንኪ።
ምንድነው ከኔ ቁመት እኩል? እሺ ወይ በኋላ ትወስጂዋለሽ። እዚህ ጋር ይቀመጥ። አንተ እንዳረብሽሽ አይቀመጥም ራሱን ችሎ። እንዳዞሪ እንዴ! ምንድነው? ቅመሜ እንኳን ደህና መጣሽ። በቅድሚያ እያወዛገብከኝ ነው። ምን ተፈጥሮ ነው? ምንድነው? ምን እየሆንክ ነው? ምንም አይደለም። እሺ በቅድሚያ እስካሁን በተፈጠረው ነገር በጣም ይቅርታ። እሺ የሁሉ ረብሻ ውስጥ ስለገባን፣ የሁሉ አለመግባባት ውስጥ፣ የሁሉ ጸብ ውስጥ ስለገባን በጣም ይቅርታ። እሺ አስፈላጊ አልነበረም። ምክንያቱም እኔና አንቺ ተሳስበን ተረዳርተን ችግሮችን ማለፍ እንችል ነበር። ላይክ አንቺ ስሜታዊ ስትሆኚ እኔ መብረድ ነበረብኝ፣ አንቺም እኔ ስሜታዊ ሲሆን ነበረብን። ሁልጊዜ የምንሰራው ስህተት ነው እና በጣም ይቅርታ ለተፈጠረው ለሁሉም ነገር። ስለ ሌላም ሴት እዚህ ጋር ማሰብ አልፈልግም። ከአንቺ ጋር ብቻ ነው ማሳለፍ የምፈልገው። ችግር ምናምን ማውራት አልፈልግም። መጨቃጨቅ ምናምን እዚህ ጋር አልፈልግም እና ቅመምዬ ዛሬ እዛ እንዳትፈሪ እሺ። የምወስድሽ ቦታ ላይ ትልቅ ፕሮግራም አዘጋጅቻለሁ እና እንዳትፈሪ። ግን በቅድሚያ እኔና አንቺ በጣም ትልቅ ነገር ነው ያዘጋጀሁት። ይሄ ሁሉ እኮ አስፈላጊ አልነበረም አይደል እንዴ? ነው እንጂ ቅመምዬ አስፈላጊ ነው እና ወደዚህ ዞር ላድርግልሽ። ነይ መሀል ላይ የኔ ጠንበለል ደግሞ አምሮብሻል። እሺ ምን እየሆንክ ነው? አይ እንትኖቹን ልነግርሽ ነው እና ከሁሉም ነገር በፊት ይቅርታ ማለት ስለምፈልግ ነው። ስለተራበሽን፣ ስለተጣላን፣ ማይሆን ነገሩ ስለገባን በጣም ይቅርታ። ከዚህ በኋላ የኔና አንቺ አንድነት ነው። በዛ ላይ በዓለም ደርሷል አይደል? እኔና አንቺ እየተዋደድን መለየት የለብንም። እስካሁን የሰራሁትን ስህተት እኔም ይቅርታ ብዬ ወደ መሄድ ስለምፈልግ ነው። እሺ አንቺም ውስጥሽ ላይ ያለውን ቅሬታዎች በሙሉ እንድታይ ይፈልጋሉ። እሺ ቅመም፣ ምን እያደረክ ነው? የምታወራው ወሬ ሁሉም ነገር እኔ ወደ ውስጤ እየገባ አይደለም። ለምን? እየተረዳሁህ አይደለም። እሺ ተይው የኔ እናት። እሺ እኮ ላስረዳሽ እኮ ነው። ይቅርታ ለመጠየቅ የሁሉ ፕሮግራም አስፈላጊ አልነበረም። ሲቀጥል ደግሞ የትም አልሄድም። ምን አስበህ ነው? የትም አልሄድም ማለት ምንድነው? እንሄዳለን፣ የሆነ ቦታ ወስድሻለሁ። ቅመም አሁን ተረጋጊ እሺ። የተፈጠሩት ነገሮች ሁሉ ለበጎ ናቸው። እኛ ህይወት ላይ እሺ ብዙ ያስተምሩናል፣ ብዙ እንትን ይሉናል እና በዙሪያችንም ዞር ብለን ያላየናቸው በጣም ብዙ ነገሮች አሉ እና ሁሉንም ነገር እንግዲህ ይስተካከላል ብዬም ተስፋ አደርጋለሁ። እኔ እየፈራሁ ነው ቤተሰቦች፣ ኧረ አግዙኝ በእናታችሁ። እሺ ቅመምዬ ምንድነው? ልዙር ወደዛ እንደዚህ ይሄኛው ቢቀድም አይሻልም? ካሜራ ነው። እሺ ቅመሜ ብሩክ እየቀለድክ ነው? በጣም ነው የምወድሽ። እኔ እየቀለድኩ አይደለም፣ በጣም ነው የምወድሽ የማከብርሽ። ሁሉንም ሰው ትወዳለህ እኮ። እሺ ችግር የለውም ግን ዛሬ ሰው መውደድ እኮ ጥሩ ነው እኮ ጥሩ ነው። ግን ለአንቺ ደግሞ የተለየ መውደድ ነው ያለ የኔ እናት። ሰምኛለሽ? እየሰማሁህ ነው። ይሄ አሁን እዚህ ጋር የጠራሁሽ እቺ ፕሮግራም ማለት ነው ቅመሜ፣ ቅድሚያ እኔና አንቺ ሰላም መሆን አለብን ብዬ ስላሰብኩኝ ነው። እሺ እሺ። የምን ሰላም? ሁሉም ነገር ይስተካከላሉ። እኔና አንቺ አንድ መሆናችን ነው የሚያስፈልገው። እሺ ለማንኛውም ቅመሜ አይንሽን ጨፍኛለሽ። ይሄንን አምጪው አበባ በአንድ እጅሽ ያዡ፣ ከዛ ጨፍኝ። አይንሽ አልጨፍንም። ጨፍኝ። እንዴ ለምን አጨፍኝ? እሺ ጨፍኝልኝ እንዴ። ምንም ነገር ግን ለማድረግ እንዳትሞክር። መጥፎ ነገር ምናምን አስበህ ከሆነ ብሩኬ እኔ ቅመሜ እኔ አንቺን ምን አደርግሻለሁ? እሺ ከፈለግሽ መግለጥ ትችያለሽ። ሪያሊቲውን ነው። ልቀቀኝ ብሩኬ፣ ልቀቀኝ። ተነስ ማለት ተነስና ልቀቀኝ ብሩኬ። ምን ማለት ነው? ተነስ። ልሰርልሽ ቀለበት። አሁን የቀልድ ሰዓት አይደለም። እየቀለድኩ አይደለም። የቀልድ ሰዓት አይደለም ብሩኬ። በቃ ሀላት ቀልድ። ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እና ይሄ በጣም ብዙ መስዋዕትነት የከፈልኩበት ቀለበት ነው። ታውቂያለሽ፣ ብዙ ነገር አድርጌ ነው ያመጣሁት ይሄንን ቀለበት እና ዛሬም እንደሌላ ጊዜው እሺ የምልህ ነው የሚመስልህ? ቅመምዬ
ህይወት ላንተ ቀልድ ነው? ቀልድ አይደለም። እና ታዲያ ምን ማለት ነው እኮ? እንታረቅ ይቅርታ እያልኩሽ እኮ ነው። ለይቅርታው ይሄ በቂ ነው አይደለም? ሁሉንም ነገር ወደ ነበረበት መመለስ ነው ፈልገው። ምንም ወደ ነበረበት መመለስ ነገር የለም እንዴ። ምን ማለት ነው? ይሄ እንዴ ቀለበቱን ነው ይልሰል። አልፈልግም ብሩኬ፣ በቃ ይበቃሃል። ምን ነው የሚበቃኝ? ለዚህ ነው እዚህ ድረስ ያደከምከኝ? ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እኮ ጋር። እኔ አይመለከተኝም ስለ ፕሮግራም እንዴ። ከትልቅ ፕሮግራም እኮ የኔ ህይወት የኔ ልብ ይቀድማል አይደል እንዴ? እኮ ያንቺ ልብ አስቀድሜ እኮ ነው እዚህ የጠራሁሽ እኮ። እና ታዲያ ይሄ ምንድነው? እሺ ይቅርታ በጣም ሃይሚ፣ አንቺን አስቀድሜ እኮ ነው እዚህ የጠራሁሽ። የተሰበረ ብርጭቆ መልሰህ መጠገን ትችላለህ? አችልም አይደለ? እኛ እኮ ሰው ነን ሃይሚ። እንደዛ ነው ገባህ አይደል? ሰው አይሰበርም፣ ሰው አያዝንም። እሺ ቅመም ተረጋጊሽ ብሩኬ እኮ ተረጋጊ። እኔን ለማባበል እንዳትሞክር። እንደውም በጣም ተረጋግቼ እያወራሁህ ነው። ከዚህ በላይ ደግሞ ምንም ነገር አልፈልግም። ቦርሳዬን ስጠኝ። ቅመም አውሪኝ በስርዓት። ምን ሆነሽ ነው? ይሄን የመሰለ ዲኮር ለኔ። እኔ እኮ ካንቺ ጋር መጣላት መለያየትም ስለማልፈልግ እኮ ነው። ስለ በዓል ማውራት እኔ ተወኝ። አሁን ሃይሚ ተረጋጊና እሺ አውሪኝ። እሺ ብሩኬ እሺ አውሪኝ። በቃ አንቺ አሁን ውስጥሽ ላይ ያለውን ነገር የፈለግሽውን ንገሪኝ። ልቀቀኝ። ውስጥሽ ላይ ያለውን ነገር እንዳለ ሳትይዘኝ ማውራት እንችላለን። ገባህ አይደለ? እኮ ንገሪኝ። ምንም ውስጤ ላይ ያለ ነገር የለም። በቃ አንተም ከውስጤ ወጥተሃል። እንዴት እንደዚህ በቀላሉ ይወጣል? ስማ፣ ቀለበት ደግሞ ጣትን እንጂ ልብን አያስርም። ገባህ አይደለ? እኮ በያስርም እኮ ምን ችግር አለ? አልፈልግም። ይሄን ቀለበት አምኜበት ነው አይደለ ከእጅ ያወለቅኩት። እሺ ሌላ ልግዛ ነው? አልፈልግም። እኔ ደግሞ የብዙ መስዋዕትነት የከፈልኩበት ነው እኮ። አልፈልግም። ሃይሚ ለምንድን ነው የማትረጋጊው? ብሩኬ በጣም ተረጋግቼ ለማውራት እኮ ሁሉንም ነገር እናልፈዋለን እኮ። ቅመሜ ስሚኛ፣ ልቀቀኝ። እናስተካክለዋለን እኮ ልቀቀኝ። ምንም የሚስተካከል ነገር የለም ብሩኬ። አንተ ገና ብዙ ጣጣ አለብህ እኮ። በጣም ብዙ ያልተፈታ ብዙ ጣጣ አለብህ። ለምሳሌ ምን እንዴ? ለምሳሌ ይለኛል እንዴ? ታውቀዋለህ አይደል እንዴ? ህይወት ላይ እየተፈጠረ ያለው እኮ ሁሉንም ነገር እኮ ተውኩኝ። በቃ አይመለከተኝም ብዬ ቅመሜ፣ እኔ አንቺን ብዬ እኮ ነው የመጣሁት አይደል? የኔን ችግር ወይም ደግሞ የኔን አንተን ችግር ለማስተካከል ከመሞከር በፊት አንተ ህይወት ላይ የተፈጠረውን ችግር በሙሉ ጠርጋ አስወጣ ወይ ደግሞ አስተካክለው። እሱን ገባህ አይደለ? እኔ እዚህ ጋር እኮ ሁሉንም ነገር እኮ ተውን አይደል እንዴ? እሷም እኮ ወጣች አይደል ከኛ ህይወት። በቃ እንደፈለገች መውጣት ትችላለች እኮ። በቃ አስፈላጊ ስለሆነ እኮ እኔና አንቺ መጣላት ይሄ የደስደስ ነው። ቀለበቱ የደስደስ ነው። እሷ ከህይወታችን ስለወጣች የደስደስ ነው። ቅመም አይደለም። እኔ አንቺን ይቅርታ ግን ወይ ንጎልሃል የደስደስም ከሆነ ሃይሚ ለምን አትረጋጊም? ተረጋጊ ነው አይደል? በቃ ያለውን ነገር እሺ። ብሩኬ በጣም ተረጋግቼ እያወራሁህ ነው። ንገሪኝ እሺ። በቃ ምንድነው? እሺ ስሜታዊ አታድርገኝ። በጣም ተረጋግቼ እያወራሁህ ነው። ሃይሚ በዚህ ጊዜ እንግዳ እየጠበቀኝ። እንግዳ እየጠበቀህ ነው? ስንት ሰው ነው? በጣም ብዙ ሰው ነው። እንግዳ እየጠበቀህ ነው? ሃይሚ ተረጋግተሽ ለምን አትወጪ? እንደዛ ከሆነ ሃይሚ አትመጣም በላቸው። ደውል አሁን ንገራቸው እንደማልመጣ። ፕሮግራሙ እንደተሰረዘ ተናገር። እርግጠኛ ነሽ ሃይሚ? በጣም እርግጠኛ ነኝ። ተረጋግተሽ አውሪኝ። በጣም እርግጠኛ ነኝ። ተረጋግቼ ነው እንደውም እያወራሁህ ያለሁት። እንዳንተ ስራማ ቢሆን ይሄን በሙሉ አፈራርሼ ልክ ሄድ ነበር። ሃይሚ ከይቅርታ በላይ ምን አለ? ይቅርታ ስላልበተንኩት ራሱ አመስግነኝ። ይቅርታ እያልኩሽ አይደል? ከይቅርታ በላይ ምን አለ ሃይሚ? ልቀቀኝ። ሳትይዘኝ እናውራ። ምን አለ? እኔ እኮ ሳልይዝህ ነው አይደለ ሐሳቤን እያስረዳሁህ ያለሁት። ሳልይዝህ ነው እያስረዳሁህ ያለሁት። ሐሳቤን በሙሉ ሳልይዝህ ሳልነካህ ነው እያወራሁ ያለሁት። ልውጣልህ አይደል? ሃይሚ ነው የምትሄጂው? ለምን ተረጋግተሽ አታወሪኝም? ተረጋጊ ነው። በጣም ተረጋግቼ እያወራሁህ እኮ። ምን ተፈጠረ? ስለ ልጁም ቢሆን እኮ ልቤን ስለማውቀው ነው አይደል? ስለ ልጁም ሆነ ስለማንም ማውራት አልፈልግም እኮ። ልቤ ስለሚያውቀው እኮ ነው እንደዚህ ማለት ነው። ስለማንም ማውራት አልፈልግም። እኔ የዘጋው ጥርስ ነው። እሺ ከዘጋሹ እኮ ታዲያ አይደለም ስለ ልጁና ስለዩ ስላንተ ራሱ ማሰብ አልፈልግም። ገባ? ሃይሚ ተረጋግተሽ አውሪ። ስሚ፣ የተፈጠረውን ነገር ሁሉ እኮ እናልፈዋለን። ያልፋል እኮ። ምንም የሚታለፍ ነገር የለም ብሩኬ። የሚቆጨን ነገር አናደርገው። ምንም የሚታለፍ ነገር የለም። የሚታለፍ ነገር የለም። እሺ ምን አለ ሌላ ችግር? እንደዚህ እያልኩ ብዙ ችግሮችን አልፌያለሁ። ገባህ አይደል? ለምንድን ነው ተረጋግተሽ ማታወሪኝ? እሺ እንዴት ነው እንደዚህ የምትሆኚው? በጣም ተረጋግቼ ነው ያወራሁት። ቅመሜ ተይ። ለእኔ ደግሞ እንደዚህ መቸገር አልነበረብህም። ገባህ? ይሄም ቢሆን አስፈላጊ አይደለም።
ነገር ለኔ ያስፈልገኝ። ይሄም ለኔ አስፈላጊ አይደለም። ሃይሚ ይቅርታ እያልኩሽ የተሰበረ ልብ በዚያ አይጠገንም ከገባህ ማለት ነው። ህይወት ደግሞ ቀልድ አይደለም። ህይወት ቀልድ አይደለም። በምንድን ነው የሚጠገነው? ህይወት ቀልድ አይደለም። ቀልድ ነው የሚመስልህ አንተ? አንቺ በምንድን ነው የምጠገኘው? የሰበርሽ በምንም። እና ታዲያ እኔ ደግሞ እኮ እየሞከርኩ ነው አይደል? አንቺን ለመጠገን ይቅርታ ለማለት እስከ ጥግ ጥፋትህን ታጠፋና እስከ ጥግ የምትፈልገውን ታደርግና ከዛ ደግሞ እሺ ይቅርታ በቃ ጥፋትህን ማጠፋ ሁሉንም ነገር ይቅርታህን አልፈልግም። እኔ ይቅርታህን አልፈልግም ከዚህ በኋላ ገባ አይደለ? ይቅርታህን አልፈልግም። ተይ ዞር በልኝ። እኔ እኮ የሁሉንም ነገር ስተት በቃ እንርሳው እያልኩሽ እኮ ምንም የሚረሳ ነገር የለም። ምንም የሚረሳ ነገር የለም። ገባ? የሚረሳ ነገር የለም። እሺ በጣም ተቸገርክ። እንደውም ይሄን ሁሉ ፕሮግራም በማዘጋጀት የሆነ ሰው ሹክ ቢለኝ እንዳታዘጋጀው ነግርህ ነበር፣ ግን በቃ ምንም ማድረግ አልቻልኩም። መረጋጋታት ሲመኝ ተረጋግተሽ ለምን አትወሪኝም? በእናትሽ ምንም ከቻልሽ መጥፎ ነገር አትናገሪ። እኔ እኮ መቀለጃ አይደለም። ከኔ ጋር እንዴ ማን ነው መቀለጃ አይደለም? እኔ መቀለጃ አይደለም። አሁን እቃቃ እየተጫወትክ ነው እንዴ? ለኔ እቃቃ ነው ይሄ። እቃቃ ነው እቃቃ ነው ለኔ። ማን የቀለደው አንቺ ላይ? መቀለጃ አታርገኝ ምናምን። አንተ ምን አድርጌ እየቀለድክ ነው? በምን ይቅርታ ስላልኩሽ መቀለድ ማለት ነው? እኔ ደግሞ እየነገርኩ ነው ይቅርታ አልፈልግም። ገባ? ሳልጮህ በስነ ስርዓት በጸባይ እያወራሁክ ነው። እና ምን እንዳደረግ ነው የምፈልገው? ምንም አታድርግ፣ በቃ ምንም አታድርግ። እኔ ምን አድርግ አልኩ? እኔ ብዬህ ነው እንደዚህ የተቸገርከው? አይደለም አይደለ? ራስ አስበህ ነው። እኔ ደግሞ እንደዚህ አትቸገር እያልኩ ነው። መቸገር የለብህም። ገባ? አስፈላጊ አይደለም በቃ ሁሉም ነገር አስፈላጊ ሁሌ ሰው እየተጣላ ሁሌ ሰው ችግር እየፈጠረ ሁሌ ሰው ደምን ባያለቀሰ መቀጠል የለበትም። ገባ አይደለ? ገና ካሁኑ ደስተኛ ያልሆንኩ ነገ ደግሞ ካንተ ጋር ሆኜ የባስ መቃጠል አልፈልግም። እንዳለ የተፈጠሩት ነገር እኔ የለውበትም። አይኝ የለበትም። ትልቁ ነገር ልጁ ነው አይደል? ልጁ የኔ አይደል? ስለ ልጁ አያገባኝም። ወሳኙ ነገር እሱ ነው። አያገባኝም በቃ በኋላ ይቆጭሻል። እሱ አይደል ያጣላን እኔና አንቺን? እሱ የኔ አይደለም። በኋላ ግን ሄም ይቆጭሻል። ልቆጭ ችግር የለውም። እሺ መቆጨት ካለብኝም ልቆጭ። የሰው ልጅ ጥፋቱ ገብቶት ከተቆጨ ጥፋትም ካጠፋውና እኔ ጋር ጥፋቱ ከሆነ እስኪ ልቆጭ፣ ችግር የለውም። እስኪ እኔ ልጸጸት እንዴ? በዚህ ሰዓት ጊዜ ሰዓት ውስጥ አስገብተን ልትቀቅለኝ ነው እንዴ ፈለግከው አንተ? ቆይ አላማ ምን? በቃ ከቻልሽ በቃ አታውሪኝ። እኔ ይቅርታልሽ ነው የጠራሁሽ። በእናትሽ አታናጂኝ። በቃ ትርፍ ቃል አታውሪ። ከቻልሽ ትርፍ ቃል አታውሪ። ልትናደድ ነው አንተም ብሶ ሃይሚ ከቻልሽ በቃ ትርፍ ቃል አታውሪ። ምንም አላወራሁም። እውነታውን ነው የተናገርኩት። ገባህ አይደለ? አሁን ላይ ደስተኛ ያልሆንኩ ሰው ነገ ድጋሜ ካንተ ጋር ሆኜ መቃጠል አልፈልግም። እኔ የራሴን ህይወት መኖር እፈልጋለሁ። ነፃነቴን እፈልጋለሁ። ገባ? ሲቀጥል ደግሞ ይሄ ቀለበት አሁን በዚህ ሰዓት ላይ ስላደረክልኝ ልቤን ያስረዋል ማለት አይደለም። አንዴ ከልቤ ወጣል። ገባ አይደል? ከልቤ ወጣን ነገር ደግሞ ለመመለስ ከባድ ነው። ነገር ተጠንቀቂ። በጣም ተጠንቅቄ ነው እያወራሁ ያለሁት። እሺ ቴንክ ዩ። በጣም ምስጋና አያስፈልግም። ለዚህ ላደረኩት ነገር ምስጋና አያስፈልግም። ነፃነትህን ነው የሰጠሁት። ለአንተም ቢሆን ደስ ሊልህ ነው የሚገባው። አንተም ደስተኛ የማታደርግህን ሴት ይዘህ መኖር የለብህም። እኔ ደግሞ ደስተኛ ላደርግህ አልችልም። እሱን ማወቅ አለብህ። እኔ ላይ ቀልድ ነው የተቀለደው። ሃይሚ ምን ቀልድ? እሺ አሁን ስለሌላው ነገር ተይውና መረጋጋት ትችያለሽ። አልረጋጋም እንዴ? ምንም ያረጋጋ ነገር አለ? ምንም እኮ አልቀለድኩኝም። በቃ ምንም ያረጋጋ ነገር ነው። ለታችን ቢያማው ነገር በሙሉ የሚያበሳጭ እኮ ነው። ምን ያበሳጨው? ይቅርታ ማለት ነው የሚያበሳጨው? አረፈድክ። ለይቅርታውም ቢሆን ሃይሚ እየለመንኩሽ ነበር አይደል እንዴ? ብዙ ጊዜ እኮ እየለመንኩሽ ለይቅርታውም ቢሆን አረፈድክ እያልኩ ነው። አሰማም እንዴ እኮ ብዙ ጊዜ እየለመንኩሽ አልነበር እንዴ? ምንድነው? ተረጋጊና ወሪኝ። አትጩይ። ምን ብለን ይለመንከኝ?
እንደውም እኮ እኔ ነበርኩ የለመንኩ እንደውም ምን ብለሽ ሃይሚ ካንተ ህይወት ልውጣ እኮ ነበር እያልሽኝ ነበር። ካንተ ህይወት ልውጣ ከዛስ በኋላ አለመንኩ እኮ። እሺ ተይው፣ እሱ አስፈላጊ አይደለም። እሺ ይቅርታ እኮ ነው የምልሽ። ይቅርታ እያልኩሽ እኮ ነው። አብረን እንቀጥልሽ። ይቅርታ የመጨረሻ ልጠይቅሽ። አንቀጥልም። ልቀቀኝ። ይቅርታ ልቀቀኝ። ይቅርታ ሃይሚ። ኦኬ ልቀቀኝ። ሳትይዘኝ አውራኝ። ይቅርታ ሃይሚ። ያንተ ይቅርታ ያስፈልገኝ። እሺ ገባ? ያንተ ይቅርታ ያስፈልገኝ እያልኩ ነው። ከዚህም በኋላ ደግሞ ይቅርታ ለመጠየቅ እንዳታስብ። እሺ አመሰግናለሁ። ለዚህ ነው የጠራኸኝ? አሁን ከፈቀድክ ልሂድ። ሃይሚ ይቅርታ። ይቅርታ አያስፈልገኝም አልኩ። ቀለበትህንም አልፈልግም። ከኔ ጋር መቀጠል አይደለም ነው ፈልጊው አንቺ? አልፈልግም። አሁን ደግሞ አልፈልግም። ሐሳቡን የማይቀይር የሞተ ሰው ብቻ ነው። እሺ እኔ ደግሞ ሰው ነኝ። በአንዳንድ ነገሮች ሐሳቤን እቀይራለሁ። ያልሞትኩ ሰው ነኝ። የምንቀሳቀስ በህይወት ያለው ሰው ስለሆንኩ ሐሳቤን እቀይራለሁ። ትናንት እንደነበርኩት ዛሬ መሆናለሁ ማለት አይደለም። ገባህ አይደል? እየሰማኸኝ ነው? አዎ እየሰማሁሽ። አዎ በቃ ሐሳቤን ቀይሬያለሁ። ካንተ ጋር መቀጠል አልፈልግም። ይሻላል እንደሱ? በጣም ይሻለናል። ለሁለታችንም ቢሆን የሚበጀን እሱ ነው። ከገባህ ማለት ነው። እኔማ የሚበጀን ይቅርታ ነው እኮ እያወራሁሽ ያለሁት አይደል? የሚሻለን ይቅርታው ነው። አረፈድክ ለይቅርታው። እስከዛሬ የት ነበርክ? አሁን ነው ልክ እንደሆንኩ የገባህ? እሺ አሁንም መጣ ወይስ አሁን ነው ልቤ እንደተሰበረ የገባህ? አሁን ነው ልቤ እንደተሰበረ የገባህ? እሺ ያለፈው አልፏል እኮ ሃይሚ። አሁን ይቅርታ ልሽ እኮ ነው የመጣሁት አይደል? እስከዛሬ እሷ ከህይወት ስላልወጣች ነበር። ከህይወታችን መታ ልጅ ያንተ ነው ምናምን እያለች ስለነበር ነው እስካሁን ድረስ ለይቅርታ በጣም እንትን እያልክ ነበርኩ፣ እየፎከርክ ነበር። አሁን ምን ተገኘ? ምን ተገኘ? ሰላም ፈለግኩ። ሰላም ፈለግ? እኔ ደግሞ ሰላም አልፈልግም። ከዚህ በኋላ ጠገቤ እንዳትደርስ። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል